تفتاوي تكشو ميديا بزي أفرلاي كله هم عدو يعسيرو يسوع اللو لعول السبب علو تفتاوي تكشو ميديا ناي كله مهم تفتاوي نفتت نفحات تفتاوي نعبي ناي سلت تفتاوي عيني رشتي عبي تفتاوي ناي فقري معدي تفتاوي شما وجه هون أملاخ صوع ومر يفهم حكي بايزوح يا تبارك كل دلو الله أبزيا كابركن بيران نايس مرا تنقاقو خبلو سبس مرا زحلفوا ملأخت اللامو أجداسيت سلزخونة تزيا اسمعكم ህዝቢ ካብ መርዛም ፍርያት ኣስመራ ቢራ ከጠንቀቕ ከም ዝግባእ መዘኻኸሪ ቀሪቡ ህዝቢ ኤርትራ ካብ መርዛም ፍርያት ኣልኮል ኣስመራ ቢራ ከጠንቅቕን ካብ ከቢድ ናይ ጥዕና ሓደጋ ነብሱ ከድሕንን ሰብ ኣስመራ ንለውጢ ኣብ ዝለኣኹልና መጽናዕታዊ ሓበሬታ ኣተሓሳሲቦም ካብ እዋን መግዛእቲ ኣትሒዙ ኣብ ንጡፍ ስራሕ ዝርከብ ፋብሪካ ኣስመራ ቢራ ብዘቕርቦም ፍርያቱ ሓደ ካብቶም ኣለው ዝበሃሉ ዓበይቲ ትካላት ብምዃን ንነዊሕ ዝበለ እዋናት ስምን ዝናን ዘትረፈ ትካል ምንባሩ ኣብ ሓበሬታኦም ዝጠቐሱ ሰብ ኣስመራ ንለውጢ እቲ ምስ ምምፃእ ጉጅለ ህግደፍ ሙሉእ ብሙሉእ ክዳኸም ዝፀንሐ ትካል ኣብዚ ሕጂ ሰዓት ብቕዓቱ ዘይተረጋገፀ ፍርያት ናብ ህዝቢ የከፋፍል ብምህላው ግን ህዝቢ ካብ ድንገታዊ ሓደጋ ክጥንቀቕን ሓላፍነት ክስከምን ከም ዝግባኦም ዘዘኻኽሩ ኣይትረስዑ ሰብ ኣስመራ ባይዘ ወይ ኪፕ ኢት ኣፕ ቀጽልዎ ብጣዕሚ ደስ ዝብል መደባት ትዳልው ዘለኹም ሻዕብያ ዝተጻረየ ነገር ማት ትሕዝቶ ይብሉን ብሓፂሩት ነገራት ከምዚ ብበዓል ሱዳንን ብገለን ብኮንትሮባንድ ዝመጽእ ነገራት ከምኡ ዓይነት ዝኣተዎ ናይ ኤርትራ ዝተሰርሐ ስራሕ ከይተኣምንዎ ናይ ሻዕብያ ስለ ዝኾነ እንታይ ይኣትዎ ኣብኡ ይትፈልጥን ኢኻ ማለት እዩ ዋላ እቶም ህግደፍ መራሕቲ ንባዕሎም ናይ ደገ መስተ ኣልኮላት እዮም ዝሰትዩ ዊስኪ ወዲ ዊስኪታት ማለት እዩ እዚ ናይ ኣስመራ ቢራን ኣረቅን እንታይ መልእኽቲ ይሕልፍልኩም ኣለው ስምዕዎ ሓልዮት እዩ ንስለ ጥዕናኹም እዩ ቢራ ተረኽቢልካ ክፍት ኣቢልካ ምስታይ ኣይኮነን እንታይ ተቃሚሙ ተሰሪሑ ሲ ኢዶን ኢብን ነው ምስማዕ ኣዝያ ኣገዳሲት እያ ፋብሪካ ኣስመራ ቢራ ወይ እንዳ ሞለቲ ምስ ምምፃእ ጉጅለ ህግደፍ ቀስ በቐስ ኣብ ምፍራስ ዝርከብ ትካል ምዃኑ ዝተቐሰት ሓበሬታ እቲ ከም ቢራ ኣረቂ ጅን ኮኛክን ፈርኒጥን ዝኣመሰሉ ደረቕ መስተ ብምፍራይ ዓብ ጠለብ ከእንግድ ዝፀንሐ ትካል ኣብዚ ሕጂ ሰዓት ሙሉእ ብሙሉእ ካብ ግቡእ ኣሰራርሓ ወፃኢ ብቕዓቱ ዘይሓለወ ምህርቲ ናብ ዕዳጋ ይብትን ብምህላው ህዝቢ ንሓደጋ ክቃላዕ ይኽእል እዩ ዝብል ስግኣት ከም ዘሎ እዩ ወሲኹ ዘብር ብቕዓቱ ዘይሓለወ ኢሎም እዮም ዝዘራረቡ ዘሎ ነዚ ሚኒስትር ጥዕና ንብዙሕ ነገራት ቸክ ገብሮ እዩ ዝግብኦም ነይሩ ኣብ ኤርትራ ግን ከምኡ ሎ ድንታይ ካክላ ዋላ ሓንቲ እንታይ ከሎ ኤርትራ ዝዋይ ኮ ዝኩሉ ህዝብና ብካንሰርን ብኻልእን ሕማም ዝያዳ ትማሊ ሎሚ ዝሳቀ ዘለኮ ዘይተጻረየ ነገራት ስለ ዝበልዕን ዝሰትን ዘሎ ዝኾነ ሕክምናዊ ምርመራ ስለ ዘይግበረሉ እዩ ስለዚ ንጥዕናኹም ክትብሉ እዮም ተጠንቅቆ ዝብልኩም ዘሎ ፋብሪካ ኣስመራ ቢራ ኣብ ትሕቲ ጉጅለ ህግደፍ ድሕሪ ምውዳቑ ምኩራት ምሁራት ኣባላቱ ገሊኦም ብስደት ገሊኦም ኣብ መሓዩር ናይ ተጸቢብ ጉጅለ ተመቂሖም ኣብ ምብትታን ምጽንሖም ዝጠቐሰ ሓበሬታ ሰብ ኣስመራ ንለውጢ ህግደፍ ቀስ በቐስ ነታ ትካል እውን ምስ ኣዳኸማ ዓይነት ማይን ስገምን ወሪዱ ትሕዝተኣዊ ዓቐን እውን ተዛቢዑ ምህላው ዝተቐሱ ኮይኖም ብሰንኪ እዚ ዘይግባእ ኣሰራርሓ ፍርያት ናይቲ ትካል ክቱር ምንጪ ከቢድ ሕማም ርእሲ ቅርፀትን ተቕማጥን ይኸውን ምህላውን እቲ ኩነታት ኣተሓሳሳቢ ከም ዝኾኖም እዮም ወሲኾም ዝገልጹ ረድለዎም ሕጂ ካብቲ ዝሰምዕዎ እዩ ኣደዳ ውፃኣትን ተቕማጥ ዝተፈላለዩ ዓይነት ሕማማትን ይኸውን ኣሎ ብዝረኸብዎ ሓበሬታ ውሽጢ ዓዲ ማለት እዩ ባይዘ ወይ ኣስመራ ቢራ ገለ ለውን ኣብ ደገ ሸጥዎ እዮም ግን ካብ ኤርትራ ዝመፅእ ይመስለንን ብኡ እንታሽሙ ዝሰርሕዎ እምበር ፋብሪካ ኣስመራ ቢራ ቀደም ኣዝዩ ዘመናውን ግቡእ ምክትታልን ጽገናን ይግበረሉ ስለ ዝነበረ ዘፍርዮም ዝነበረ ከም በዓል ቢራ ኣረቂ ጅን ኮኛክ ንስታይ ኮነትን ሶሪ ታናይ ጋዚያ ነጓላ ይኮነትን ይቕሬታ እግዚአብሔር ይተም ተንብብ ካልእ ኣርእስቲ ዜና ተንብብ ካልእ ጓላ ታናይ ኣጋዚያ ኣይኮነትን ዘይቅየሩን ብቕዓቶም ዝሓለውን ምንባሮም ኩልና ንፈልጦ ሓቂ ኣብ ትሕቲ ግደፍ ካብ ዝኣተወሉ ዕለት ጀሚሩ ግን ግቡእ ጽገና ተሓሪምዎ ምኩራትን ምሁራን ስራሕተኛታቱ ገለ ተሓይሮም ገለ ተባሪሮም እቶም ንጥረ ነገራት ወይ ሮ ማቴሪያልስ ብፍላይ ከዓ ስገምን ማይን ዓይነቶም ወሪዱ መጠኖም ተዛቢዑ ሕጂ ሰምዑ ዘለዎም እቶም ምኩራት ዝበሃሉ ሰብ ሞያ ኣብኡ ዝሰርሑ ዝነበሩ ንዓመታት ገሊኣቶም ተሓይሮም ገሊኦም ተቐቲሎም ዝተፈላለዩ መታ ገሊኦም ተሰዲዶም ስለዚ ኣብዚ ስእልካ ሕጂ ብገርሂ በቃ ስልካ ጥራይ ከምዚ ማይ ዒላ ዝቐድሑ ዝተፈላለዩ ነገራት ሓፂሩሲ እቲ ክእለት ዘለዎ ኣብዚ ዘቃምም ዝነበረ ዝሰርሕ ዝነበረ ስለዘየለ ኣደዳ
ናይ ዝተፈላለዩ ፀገማት ኮይኑ ህዝቢ ብተቕማጥን ብውፃትን ብካልእ ዝተፈላለዩ ሕማማትን ይቃልዓ ኣሎ እዩ ጥራሙዝ ግቡእ ናይ ምሕፃብ መስርሕ ተሓሪሞም መጠጂ ኣጋነ ናይ ዛሕሊ ወይ ሞቐት መዕቃብ ብቕዓቶም ወሪዱ ይርከብ ሕፅር ኣቢለ ብዛዕባ መስርሕ ቢራ ክዛረብ ካብ በቕሊ ምቋል ጀሚሩ ነቲ ኣብ ጽሑፍ ሰፈረ ኣሰራርሓ መምርሒ ወይ ስታንዳርድ ኦፕሬቲንግ ፕሮሲጀር ተኸቲሉ ብግቡእ ምቁፅፃር ዝግበረሎምን ነፍሲ ወከፍ ንጥፈት እንዳተመዝገበ ኩሉ ናይ ጥጅ መስርሕ ምስ ወደአ ተፀሚቑ ወይ ፊልተር ኮይኑ ብግቡእ ኣብ ዝተሓፅቡ ጥራሙዝ ተመሊኡ ተዓሺጉ ጎዳእቲ ደቀቅቲ ተህዋስያን ወይ ማይክሮ ኦርጋኒዝምስ ከይዓቢሉ ንምክልኻል ብሃፋ ይሓልፍ ወይ መስርሕ ፓስቸራይዜሽን ይካየደሉ እሞ ካብ ነፍሲ ወከፍ ጥጅ ወይ ባች ብውሕዱ ገለ 10 ጥራሙዝ ንምክትታል ብቕዓት ወይ ኳሊቲ ኮንትሮል ተፈልዮም ገለ ሽዑ ንሽዑ ገለ ድሕሪ 2 ሰሙን ገለ ድሕሪ ወርሒ ገለ ድሕሪ 3 ወርሒ ወዘተ ይምርመሩ ካብዞም ምርመራታት ሓደ እንድሕር ትፅቢት ዝተገብረሉ ውፅኢት ዘይሃበ እቶም ምስኡ ዝተጠጅኡ ጥራሙዝ ብሙሉእ ከካብ ዘለዎ ክእከቡ ይግበር ወይ ድማ ይሰሓቡ ኣብዚ ሰዓት እዚ ግን ነዚ ክኸውን ዝግብኦ መስርሕ ግዲ ኣይግበረሉ ስለዚ ሕፅር ብዝበለ ኣስመራ ቢራን ኣረቂ ናይ ሻዕብያ ብሓፂሩ ስራሓት እዚ ንሂወት ኣዝዩ ሓደገኛ ንጥዕና ብጣዕሚ ጎዳኢ ኮይኑ ተረኺቡ ስለዘሎ ጥንቃቐታት ግበሩ ክብሉ መልእኽቲ ሕሊፎም ኣለው ሰማዕ እስማዕ ናብ ኩሉ ክባፅሕ ከዓ ላሸር ምባል ኣይትረስዑ ሓበሬታ እዩ ፅባሕ ንግሆ ኣደዳ ሕማምን ካልእ ናይ ካንሰር ናይ ገለን ከይትቃልዑ ሻዕብያ ዘዳልዎ ናይ ጥዕና ዘለዎ ነገር ኣሎ ኮይኑ ስለዚ ፍርያት ዓድና ደስ እንዲ ዝብለና ክንሰቲ ግን ናይ ሻዕብያ ፍርያት ስለ ዝኾነ ከመይ ጌርካ ማለት እዚ ነገራት ዝኣተዎ ነገራት እዩ ንሱ ገንዘብ እዩ ዘገዱስ እምበር ሻዕብያ ሕጂ ነዚ ሰትይዎ መስለኩም ቶም ሓለፍቲ ገለ ኣይሰትይዎን እዮም ነቲ ህዝቢኦም ገንዘብ ይሸጥሉ ይሽቁጥሉ ዳ እምበር ዋላ ሓንቲ ታጓል እዚኣ ኣይመስልኩም ነው እዚኣ ኣይኮነትን ጃዳ ያስ ገጻ ባላሽን ኣቕሪቦም ላሎ ምስካ ክቡራት ተዓዘብቲ ቴሌቪዥን ሃገር ሓማሴን ዜናታት እዚ ዕለት ዘቕርበልኩም ዳንኤት ሚካኤል ንክትከታተሉ ዕድመዩ ናብ ዝርዝር ዜና ክሓልፍ 95 ካብ 100 ናይ ሻዕብያ ስዋኣት ካብዛ ሓማሴን ትግርኛ ቡን እያና በቃ ዝነፃነሲ እዚኦም 65,000 ብሰው ብፀሎቱ ስል ኮምፕሊትሊ ጠፉ ቤተሰባት ዓድታት ኣብዛ ሓማሴንን ከባቢኣን ተወሰኑ እዮም حجر حماسين 95 كم إيتيز بإرترا استسوى ود حماسين بلوكم قالوا بس حقاتك بحاول بيزوي بتحاروا جن يزنا قعوها أي سأنو زين حجر حماسين أبزي العالم كأجنور أبزي العالم تا أوراجا كمان كم أوراجا كلن إرترا رغيفا زلنا حجر كأجيرة ماله حجي እዚኦም ሓማሴን እዚኦም ሕጂ ንውዳ ንሞት ዘለና ግን በቃ ሕወሓት ዝበሃል ናይ ሰራቅ ውድብ ነይሩ ላዕላውነትና ኣደፍር መሬትና ኣደፍር ታሪክና ኣደፍር ክጠፍእ ዘለዎ ኣጥፊእና እዮም እቲ ዝኽፈል ዋጋ ከፊልና ሕወሓት ኣጥፊእና በቲ ዝኸፈልና ዋጋ ንጣዓሶ የለን ካሕምቲ ነቲኦም ስዋኣትና ዝግብኦም ክግንቦም ዘለና ነዚኦም ሕጂ ብትግራይ ንሕወሓት ዘጥፉኻ እንታይ ክንብዎም ኢና ትዝግባእ ክንብዎም ስዋኣትና استسوؤلو جن انتاي انت عشان بقى نحو حازم بحال ناي سراغي ودب ناي مثلان حصوت بقى بتسلنا هنا بتسلنا حماسين زحرر ودب نعوم مدفعني روات فينا هو حات اما قبرات يا مملسي بالله بومولو صدراي بومولو مازمادي حدث يل بملتها تعزقا بملتها حماسين بملتها ابتخوينات نيرا حماسين بملتها يعني رابط خوينا لك عمتي بنعفا عبدندن حماسين بملتها نمرت حجي بتقراي كا حماسين بملتها يعني راه سقاب كنمسومون نحنا حماسين بقى شيراديو اخصوم ديو حدوادي بومولو سب عنقلن كان بيتي مريت تقراي نقطات وراني حجي قديفنا له موتينا هذا زمنك حماسين رخيبه مزلوكو رخيبكم مزلوهم زمنك حماسين صنعتكم يزبل بيساجن ኣብ ሓንቲ ዕፁ ትገዛ ኮይኑ ከምዚ ዝብሎ ነቶም ኣብ ትጋዝያን ወደ ጋዝያን ዘእቶም ግን ወዲእዎም እዚ ደይ በሃል ወዲእዎም ባይዘ ወይ ያ ጣዕም ዝገርመካ ክደግመኩም ደሓንቲ ክስሕቁ ዋላ ያኽለኩም ክደግመኩም ደሓንቲ እስከ ሃብዮም ኣቲ እዚ ቴሌቪዥን ሃገር ሓማሴን እዩ
زينات ازعلت سقربلكم دانايت ميكيلي نختكتاتلو عدميو ناب زرزر زينا كحلف زخونه اسلاماي كابتغنا اندحر وليدو كابتم ابتي مساجد زلو جهادست شخات ايرتا شلمات يوهابهم كم زلو امونات منجتاتنا ارغاكيصم هذا ابسي قربا سامنتي ابعداغا حدا اسلاماي كاب حدا اسلاماي كم بقي خغز واغا انا تخرخر كلهم بودن ليندو لمنتاي كم زدلخو انت تفلد بنص كمان مهاب كان كنزبولو اتشيات بقي اسلاماي دم لمن يدها دلي خيا يمسكاتكم كاب حنت تغنيا هو لدس ممرعو تليومني كن بكي حرج الله إيلهم نيوم تحرد الله مسكنو أزي تحوسو والله حلال إلو نتا بكي بناس أكم زهابو معين مسخاخر أرجع كتوم بتزخفة دما أو عد صبرس كات أمه نوران تكباريو هذا أسلامين كاب حنت تجنيا مسولده يتولد دما كتأموانا فيه مقدس كم زو سلوان يتهزأن نفط أمقتين كلاجن يتأسلم هو إذا إسلام زوردهم حدا إسلامي كم دي الكاس جنا وهاب شيم عليك هلا شيماتي شيم زبهال هلا نعبجا خوص خبزي حماق نغير نعوتي وا تمسوا قدر خيمناكو توزي نعيز لك نعوتي خبزي هلا لك عندنا ጉዳይ ኢሳያስ ጥራይ ንግበር ሰይ ካዚ አስላማይ ሐማሲን ገለም ባል ገዲፍኩም ጉዳይ ህዝብና ንግበር ኢሳያስ ጻወተልኩም አለ ባይዘወይ ተልእኮ ኢሳያስ ዘለዎ እዩ ዚ ሳጨን ኩሉ ኤርትራዊ ክጥንቃቅ ዝግቦ ከምዚ ዓይነት ረሳሕ ዝኾነ ጋዕጋዕ ዝኾነ ተሓሳስባን ህዝቢ ኤርትራ ዘይጠቅም ነገር በአውራጃ በሃይማኖት ፈላልዮም ነቲ ሕብረተሰብ ኣብ ሕድሕዱ ክጻላ ኢሳያስ ገዲፎም ንሓድሕዱ ክጣማመት ዝገብሩ ዘሎ ብዕላማ ተጠንቀቁ ኢሳያስ እዚ ጉሓፍ ትሪእዎ ዘለኹም እዚ ትመራሒኹም እዚ ጸላኢኹም እዚ ቀታሊኹም እዚኡ ናብ ስደት ክትመጹ ዝገበረኩም ኣብዚ ጥራይ ተኩሩ ሳራ ናይ ዝሓለፈ ክንደይ ዓመታት ናይ ሃገራዊ ኣገልግሎት ኣብ ጽርግያ ተደርበየ ሃገራዊ ኣገልግሎት እዩ 12 ክፍሊ ወዲእኻ حلفكان وي ناب كوليجات متو عدل اي رخبكان تباهيلو ولا دينا ماموس مدبادتنا اي شرحنا بسراويت مخابينا ينبرن بعصرتات اي شحات بنص وقف عمد نرجع زرمه ترفنا نسي وحده كنا حدا خفت خساره ما يزبط لكم إسياس كندي عمد جزئي والله نيرترا سالسان حمشتن عمد حقيقة جهاد بسالسان حمشتن هم بيحنبع كلهم قريبا مالو سالسان حمشتن عمد اب إيرترا انتي لوطو مزيو اتا انكو تريفا زلا زازرعكما فابريكا ناي مولوتي ناي بيرا نساخاري هما اهم تطنقوا بلهم مالو دق اسمرا مالتي إسياس انت افري باي ذا واي حدا جي غرفون دو ابي ابتي ناي تግራይ ابتي ناي امحارا خمزلو من غدفنسو اب ጉዳይ አዲስ አበባ ዝገበሮ ዶክተር አብይ ግን he deserves credit ይገባው መራሒ ማለት ወላ ኮራፕሽን እንዳገበረ ወላ ሕማቅ እንዳማሓደረ ዓዱ ዝሓንጽ እንተኮይኑ ኣብ አፍሪካ ዘለው ዲክታተራት ንህዝቦም እንዳብልዑ ወላ ንእሽተይ እንዳመቆልዮም እዚኮ ካብ ዘላትካ እንዳመንጠለ ካብ ደቅኻ ድሰደዱልካ ሓዋላ ገይሩ 90% እንዳወሰደ ህዝቢ ኤርትራ ደሳቂዶሎ ሓደ ግዜ ኣብ ኣሕመድ ኣብ ውሽጢ 7-8 ዓመት አዲስ አበባ ጥራይ ኮነት ባይ ዘ ወይ ካብ አዲስ አበባ ወፂ ኻውና ኣለዋ ከተማታት ከመይ ቀይሩና ኣሎ ንረ ንሕና ብዓይኒ ትግራይ ጥራይ ስለንፈርዶ በዚ መሓራ ኩናት ዘሎ ጥራይ ስለንሪኦ ይምበር ኣብ ኢትዮጵያ ታዒነት ምዕባለታት ኣሎ ባይ ዘ ወይ ربع مليون ጥራይ ዘይኮነስ ፍርቅ ሚሊዮን ዝኣክል ኤርትራዊ ዝነብረላ ዘላ አዲስ አበባ ኤርትራዊ አዲስ አበባ ከይዱስ ኤውሮጳ ደመጽ ወላ ገለ ዝብለሉ ዘሎ ኣነ ንባዕለ ዓም በጽሐ መጽ ተገሪመ ቅድሚ 14 ዓመት ከይዱ ነይረ ሎሚ ካሊ አዲስ አበባ ኮይና سمعوا مرح كوي እዚ ኩሉ ገንዘብ ናብ ጅቡ ከተወ ዘሓተ ኮይልን ድላይ ክገብር ክእል ኮን ይሪው ዲክታተር እንድሕር ዳ ኮይኑ ኣብ ዝኾነ አፍሪካሲ በቃ ድሌቶም ገብሩ አኽል ኢሳያስ እኮ ሳንቲም እኮ ይዘ ይበካ ንሽተ ነገር እኮ በቃ ንሽ ጨና እኮ ይዘሪካ ኣብ ኣሕመድ ገይርዎ ዘሎ ምዕባለ ሞ ንረ በንጻሩኻ ኢሳያስ አፍሪዝዎ ዘሎ ክንመጽኢና ናይ ኣብ ኣሕመድ ምዕባለ መጀመርያ ንረ ኣብ ውሽጢ 7-8 ዓመት 4 ዕጽፊ ናይ ኣብ ኣሕመድ ዕድመ ይገይሩ ዘሎ ኢሳያስ ለዘመናት በውስጧ የሚፈሱት ወንዞች የውበት ሳይሆን የቆሻሻ መጣያ የጤና ጠንቅና የብክለት ምንጭ ሆነው ቆይተዋል። የአዲስ አበባ ወንዞች የመጥፎ ጠረን ተምሳሌቶችም ነበሩ። የችግሩ መክፋት አዲስ አበባን ማስዋብ አይቻልም፣ ወንዞቿም ከብክለት አይጸዱም የሚል ተስፋ ቢስነት እንዲነክስባቸውም አድርጓል። ጥያቄው ግን ነው፣ ሸገርን ማስዋብ አይቻልም የሚለውን የተስፋ ቢስነት ግንብ ሰብሮ ንጹህ አየር መተንፈስ በርግጥ ይቻላል? ቆይታችን ይህን ይመልሰዋል። ዛሬ ያ የቆሻሻ ታሪክነት ተቀይሯል። የከረፋው ሽታ በንጹህ አየር፣ ጥቁሩ ውሃ በሰው ሰራሽ ሐይቆች ተተክቷል። የቆሻሻ ማጠራቀሚያ የነበሩ ሸለቆች ወደ ዓለም አቀፍ የቱሪስት መዳረሻነት ተሸጋግረዋል።
የጭስና የብክለት ማዕከል የነበሩ ዳርቻዎች ወደ አረንጓዴ ገነትነት ተለውጠዋል። ዛሬ የምንመለከተው በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረውንና የመዲናዋን ገጽታ የቀየረውን የሸገርን ማስዋብ የወንዞች ዳርቻ ልማት ፕሮጀክት ነው። የአዲስ አበባ ወንዞች ከአፍሪካ በብክለታቸው ተጠቃሽ ከሚሆኑበት ደረጃ ላይ ደርሰው እንደነበር ይታወሳል። ኢትዮጵያ በወንዝ ተፋሰስ ከአፍሪካ 4ኛ ደረጃ ላይ የምትገኝ ማማ ብትሆንም መዲናዋ አዲስ አበባ ግን በውስጧ የሚያልፉትን ወንዞች በአግባቡ ባለመያዟ ለከፍተኛ ስነ ምህዳራዊ አደጋ ተጋልጣ ቆይታለች። በተለይም የአቃቂ ወንዝ በአፍሪካ በብክለቱ ተጠቃሽ እስከመሆን ደርሷል። ለዋሽ የሚገበረው የአቃቂ ወንዝ ታላቁን የዋሽ ወንዝ ሳይቀር ተበክሎ የበከለው አደጋ ላይ ጥሎትም ሰንብቷል። ይህንን ታሪክ ለመቀየር በ2011 ዓ.ም ጠቅላይ ሚኒስትር አብይ አህመድ አነሳሽነት ሸገርን ማስዋብ ፕሮጀክት ይፋ ተደረገ። ዓላማው ከተማዋን ለነዋሪዎቿ ምቹ፣ ለቱሪስት ሳቢና ለአካባቢ ጥበቃም የታደሰች ከተማ ማድረግ ነበር። የተቀናጀ የአረንጓዴ ኢኮኖሚ ስትራቴጂ አካል የሆነው የሸገርን ማስዋብ ፕሮጀክት የፓርክ ግንባታዎች፣ የኮሪደር ልማቶች፣ ደን ተከላና የአካባቢ ጥበቃን አቀናጅቶ የያዘ ነው። አዲስ አበባን እንደ ስሟ ውብና ለኑሮ ተስማሚ የማድረግ ራዕይ አነ እኮ ግርዝ ናይዘን ገለገለ ደቂ ዓድና ሲ ዩኤኢ ዓረቢ ፋንድ ዝገብሮ ዘሎ ካዝ መፀ ይምፃ ሻዕብያ እስክንደይ ፋንድ ዝግበር ኣበይ የውዕሎ እኳ ኤርትራ እኮ እዚ ዳይ ባህል ካም ኣታው ዘሎ እኳ ቢልዮናት ዶላራት ካብዚ ኩሉ ማዕድናት ብሻዶ ወላ ወርቅታዶ ወላ ገማግም ባሕዶ እዚ ዳይ ባህል ፀጋታት ኤርትራ ገንዘብ ተሳኢኑ መስለካ it doesn't matter من فاند ገይርዎ ንዑ ተባሂልኩ ኣብ ጅቡ ከእትዎ ኸል ነሪ من ደኸለይ ንሕር ሃገር ኣብ ትሕተኻ ኮይና መራሕቲ ኮይንካ እኮ ብዙሕ ነገር እኮ ካ ትገብር ሓደ ግዜ ሲ ጊቭ ክሬዲት ሜን ሲኩም ብፅሊ ጥራይ ዕንትኹም ኣይትዕውርዎ ጊቭ ክሬዲት መሃብ ልመዱ ወላ በዓል ሩዋንዳ እኮ ዲክታተር ኣለው ዓዶም ግን እንታይ መስሎም ኣለው ርእይዋ ካበይ መፅኡ ብዘይገድስ ከምኡ ገይሩ ሎሚኑ ዓድኻ ዘፅብቐልካ ኣበይ ትረክብ ክንዲ ፍርቂ ርብዒ እኳ ዘይብልኩም ትዝነበረና እኳ ጠፊእና ደሎ ሰንቆ የተነሳው የሸገር ማስዋብ ፕሮጀክት በሁለት ዋና ዋና ምዕራፎች ተከፍሎ የተከናወነ ነው። እስኪ እንመልከታቸው። ከ5 ኪሎ እስከ ቦሌ ያለው የፕሮጀክቱ የመጀመሪያ ክፍል ስራ ከፍተኛ የዲፕሎማሲ ፋይዳ ያላቸው ስፍራዎችን ያካትታል። ከዚህም በተለይ በ4 ኪሎ አካባቢ የሚገኘውና ሰው ሰራሽ ሐይቅ ትላልቅ አዳራሾችንና የመዝናኛ ስፍራዎችን የያዘው የወዳጅነት አደባባይ ቀዳሚው ውጤት ነው። ዛሬ ላይ በሸራተን ሆቴል ፊት ለፊት የሚገኘው ወዳጅነት አደባባይ የዓለም አቀፍ ስብስባዎችና የቤተሰብ መዝናኛ ማዕከል እስከመሆን ደርሷል። ከንጦጦ ተራራ እስከ ቦሌ ድልድይ ያለው 12 ኪሎ ሜትር ርቀት የድንጋይ ንጣፍ የአረንጓዴ ስፍራዎችና የቆሻሻ ማጣራ ጣቢያዎች ግንባታም የዚሁ አካል ናቸው። ታሪክን ከተፈጥሮ ጋር ያስተሳሰረው አንድነት ፓርክም እንዲሁ የብስክሌትና የእግር መንገድ የያዘውን የእንጦጦ ፓርክ የዚህ የመጀመሪያው ምዕራፍ ስኬቶች ተደርገው የሚቆጠሩ ናቸው። ሁለተኛው ምዕራፍ እንመልከት። ቀጣይነት ያለው ልማት ወደ ደቡብ አቅጣጫ የተዘረጋበት ነው። ይህም በርካታ ግዙፍ ግንባታዎችን አቅፏል። የዘመናዊነት መገለጫ የሆነው የሳይንስ ሙዚየም ግንባታና በዙሪያው ያሉ አረንጓዴ ስፍራዎች ልማትም የዚሁ ሁለተኛው ምዕራፍ ስራዎች አካል ናቸው። እስከ አቃቂ ቃሊቲ ድረስ የዘለቀው ይህ ልማት የኢንዱስትሪ ብክለትን ለመቆጣጠር ፋብሪካዎች ቆሻሻቸውን በቀጥታ ወደ ወንዝ እንዳይለቁ የሚያስገድድ የቴክኖሎጂ ዝርጋታ ላይ ትኩረት የተሰጠበትም ነው። በዚህም ቀደም ሲል ወደ ወንዙ ይፈሱ የነበሩ የፍሳሽ ማስወገጃዎች ተቋርጠው ወደ ማጣሪያ እንዲጓዙ ተደርጓል። በመቶዎች የሚቆጠሩ ህገወጥ የፍሳሽ መስመሮች ተገተው ወደ ማጣሪያ ጣቢያዎች እንዲዞሩ መደረጋቸው ፕሮጀክቱ ለአካባቢው ጥበቃ የሰጠውን ትኩረት ማሳያ ናቸው። በዚህ በሁለተኛው ምዕራፍ ቀበናና ግንፍሌን ጨምሮ በጠቅላላው 8 ወንዞች ላይ በሺዎች የሚቆጠሩ ሀገር በቀል ዛፎች ተተክለው ስነ ምህዳሩ እንዲያገግም በማድረግ ላይም እየተሰራ ነው። በፒኮክና በቀበና ወንዝ ዳርቻዎች ላይ ደግሞ መከለያ ግንቦች ተገንብተው የጎርፍ ስጋት ተወግዷል። በጠቅላላው ሁለተኛው ምዕራፍ 47 ኪሎ ሜትር የእግርና የብስክሌት መንገድ እንዲሁም 7 አዳዲስ ፓርኮችን ያካትታል። ልዩ የሚያደርገው ደግሞ የመጀመሪያዎቹ ምዕራፎች በውጭ ኩባንያዎች ቢሰሩም አሁን ያለው ሰፊ ማስፋፊያ በሀገር በቀል የኮንስትራክሽን አቅም የተከናወነ ነው። በፒኮክ ፓርክ የኢትዮጵያ ባህል የሚያንጸባርቁ ዘመናዊ ጎጆዎች፣ በፀሐይ ኃይል የሚሰሩ መብራቶችና ማራኪ የእግር መንገድ ድልድዮችም ተገንብተዋል። ለሱቆች፣ ለካፌዎችና ለጥበብ ማሳያ ጋላሪዎች የሚሆኑ ስፍራዎችም እንደዚሁ ተዘጋጅተዋል። ይህ ግዙፍ ፕሮጀክት ከ1.3 ትሪሊየን ብር በላይ ኢንቨስትመንት መሳብ የቻለ ነው። 70% የግል ባለሀብቶች ተሳትፎም ሸፍኖታል። ሸገርን ማስዋብ የአረንጓዴ አሻራ ፕሮጀክትንም ጭምር ያካተተ ነው። በሀገር አቀፍ ደረጃ የአረንጓዴ አሻራ ተጽዕኖን ጨምሮ የደን ሽፋኑ ከ17.2% ወደ 23.6% ያደገ ሲሆን በዚህ ለውጥ ውስጥ ታዲያ
የወንዝ ዳር ልማት የራሱ አስተዋጽኦን አድርጓል። ሸገርን ማስዋብ የወንዝ ዳር ልማት አበርክቶ ስነ ምህዳራዊና ኢኮኖሚያዊ ብቻ አይደለም፣ ስነ ልቦናዊም ጭምር እንጂ። የቀበናና የፒኮክ ወንዝ ዳርቻ ልማቶች እንደሚያሳዩት የወንዝ ልማት ማለት ግንብ መገንባት ብቻ አይደለም። የፍሳሽ ቆሻሻን በመጥለፍ የወንዞችን የተፈጥሮ ህይወት መመለስም ጭምር ነው። ዛሬ ወንዞች ከደለልና ከቆሻሻ ጸድተው ዳርቻዎቻቸውም በሀገር በቀል ዛፎች አጊጠው ለከተማዋ ሳንባ እየሆኑ ይገኛሉ። የልማት የአዲስ አበባን ወደ ቱሪስት መዳረሻነትም ቀይሯታል። ቀደም ሲል ለቱሪስቶች አዲስ አበባን እንደ መተላለፊያ ብቻ ይጠቀሙባት የነበረ ሲሆን አሁን ግን ለቀናቶች የሚቆዩባቸው መዳረሻዎችም ተፈጥረዋል። ይህ ደግሞ ለሺዎች የሚቆጠሩ ወጣቶች የስራ ዕድል እንዲያገኙ አድርጓል። ፕሮጀክቱ ትልቁ ስኬት በህዝብ ዘንድ የነበረውን አይቻልም የሚል የስነ ልቦና ስብራትን መጠገን ባይዘው ወይ እንታይ መስለኩም ሕጂ ኣብ ውሽጢ 7-8 ዓመት እዩ ከምዚ ምዕባለ ገይሩ ዘሎ at the same time ኩናት እንዳሃለው ከሎ ማለት ሕጂ ኣብ ኢትዮጵያ ድኽነት ኣሎ ኢንፍሌሽን ኣሎ እንታይ ይዛረብ ዘሎ ኣብ ኩናት ዝነበረት ወይ ከዓ ዘላ ሃገር ዶ 130 ሚልዮን ዘሎ ህዝቢ ኦል ሳደን በሓንሳብ ደኻ ኤውሮፓ ኣሜሪካ ቀይረልካ ትደሊ ዘለኻ እዚ ምዕባለ እዚ ኣብ ውሽጢ 7-8 ዓመት ዝኣክል ሕጂ ብናቱ ጥራይ ባይደውል ኣይኮነ ንኢንቨስተራት ዕድል ምሃብ እዩ ትዝዓበ ነገር እንታይ መስለኩም ባዕሉ ካንጾ ይክልኒ እዚ ኩሉ ፈላሶ ናይ ሃብታማት ናይ ገለ ንበዓል ሃፍትን ድሕር ደኣኒ ዕድላት ሂብካ ኢንቨስት ክገብር ውሕስነት ሴፍቲ ዝስምዖ ከም ድለቱ ክነግድ ክዓቢ እንታይ ጌርካዮ ሃገር ተዓቢ ህዝቢ ይነግድ ይሰርሕ እቲ ናይ ኢንፍሌሽን ናይ ካልማልእ ዋላ ኩናቱን ኩሉ ነገራት ዓግም ተእትውሞ ዓግም ተእትውዎ ሕጂ እንታይ መስለኩም ኣብቲ ምዕባለ ሓቅን ምዝራብ ወዲ ሰብ እቲ ናቱ ክሬዲት ክትወፅቡ እንዲሁ ኣብቲ ኩናት ወይ ኣብቲ ናይ ትግራይ ኣብቲ ዓዲ ምሓራ ዘሎ ከም ዘለዎ ኮይኑ ኣብዚ ናይ ኣዲስ ኣበባ ኹን ካልኦት ከተማ ካብ ኣዲስ ኣበባ ውፅእ ኢልካ ውን በዓል ዝተፈላለየ ኣለዋ ውፅእ ኢልካ እንታይ ዝበሃላ ኩለና የብል ኮነ ግን ናይ ቱሪስት መዛወሪ ኣዝዩ ብሉፅ ዝኾነ መዛወሪ ኣሎ ኣዲስ ኣበባ ጥራይ ኣይኮነትን ባይደወ ሕጂ ንሕና ብዛዕባ ናይ ዓዲ ምሓራ ናይ ትግራይ ጥራይ ስለ ንርኢና እምበር ጀነራል ክትሪኦ ከለካ እዚ ኩሉ ንሪኦ ዘለና ምዕባለታት ሕጂ ሲ ቁልጡፍ ዝኾነ ውሽጢ 7-8 ዓመት ባይዘወይ ሓፂር እዩ ደረጃ ህንፀት ንሓንቲ ፈላሶ ክሰርሕ ጥራይ 5 ዓመት 4 ዓመት ወስድ ነው ሕጂ እዚ ኩሉ ዓይነት ጎደናታት እዚ ፅባቐታት እዚ ተፈላሶት ትገለ እዚ ዋ ኦል ሳደን ብሓንሳብ ከምዚ ቮልካኖ ኣይትፀበ ነቲ ይናሲ ዕበ ዘሎ ምዕባለ ፅባቐ ከም ዘለዎ ተዛረበሉ ኣብቲ ዝንቀፍ ከዓ ኣብቲ ናይ ካልእ ፖለቲካ መዳይ ከዓ ትነቅፍ ትነቅፍ ሕጂ ከምዚ ዓይነት ሃገርና ኣብ 35 ዓመት ኣይረኣየትን ኤርትራ ኣይረኣየትን ኣቱም ሰባይ ኢትዮጵያ እኮ ፓርላማ ተኣኪቦም ይህን ዝበሃል ዓዲ እኳ ኣንታ ፓርላማ ተኣኪቡላ ዘይፍለጥ ዓዲ እኳ እዩ ዘሎ ሓቂ እኳ ኣብ ዝሓለፈ ግዜ ኣብ ባዕሉ እዚ ፓርላማ ዘይብላ ዓዲ ቋንቋ ዘይትፈልጥ ዓዲ መንእሰያት ዝተበተነላ ዓዲ እንዳበለ ዝዛረብ ስለሆነ እሳ ንእሽተ ሃገር ዝበዝሕ ዓለም ስደተኛ ዘለዎ ዓዲ እዚኣ ኢትዮጵያ ካብ ኢትዮጵያ ሞ ብመንፅሩ ናብ ኤርትራ ክወስደኩም በመሓርኛ ገይሩ ፅቡቅ ገይሩ ዝተረኻ ኢትዮጵያ ውላ ብዛዕባ ኤርትራ ማለት ኣቱም ሰባት ጉሓፍ ቀይርዋ ከም ዘሎ ሻዕብያ ነዛ ሃገርና እዚ ንዕሞ ብዚ ኣርእይዋ ኣታ ንዕሞ ረእዩ ኣታ ረእዩ ሞታ 35 ዓመት ንሕና እኮ ዝነበረና ኢና ሲእና በዓል ማይ ጃሕጃሕ እኳ ማይ ካሕካሕ ተቀይሩና አንተ ስምዑሞ ሰው አልባ ከተሞች ስደት ህዝቧን ያመናመነባት ሀገር በአንድ ወቅት ላይ የቱሪስቶች ዋና ማረፊያና ለመዝናኛ የነበረችው ኤርትራም አሁን ላይ ህዝቧ እየተሰደደ ከተሞቿም እየወደሙ ይገኛሉ። ወደ ኤርትራ የሚያቀኑ ቱሪስቶችና የሌሎች ሀገራት ዜጎችም በሀገሪቱ የተለያዩ ከተሞች ውስጥ ሰው አልባ ጎዳናዎችን መመልከት አዲስ እንዳይደለ ያነሳሉ። እንደ ምጽዋ፣ ከረንና ማንደፍራን የመሳሰሉ ከተሞች ደግሞ ሙሉ ለሙሉ ወደ ምድረ በዳነት እየተቀየሩ ናቸው። አብዛኛው ኤርትራዊ ሀገሩን ጥሎ የተሰደደ በሀገሪቱ ውስጥ የቀረውም የመኖሪያ አካባቢውን ለቆ ወደ አንድ ስፍራ እየተሰበሰበ ይገኛል። ለመሆኑ የኤርትራ ከተሞች ለምን ሰው አልባ ሆኑ? የትኞቹ ከተሞችስ ወደ መጥፋት እየተቃረቡ ናቸው? የዛሬው ጥንቅራችን ማጠንጠኛ ነው። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ምጽዋ በቱሪስቶች አይን አንድ የምጽዋ ከተማን የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ሲዘዋወር ሰንብቷል። ቪዲዮን ያጋሩት ሁለት ጎብኚዎች የኦማንና የሳውዲ አረቢያ ዜጎች ናቸው። ጎብኚዎቹ ምጽዋን ከተመለከቱ በኋላም ከተማዋ ባዶ ሆናለች፣ እነዚህ የምትመለከቷቸው ቤቶች ድሮ መደርደሪያዎቻቸው ሙሉና ደማማቅ የንግድ ቤቶች ነበሩ፣ ዛሬ ግን ፈዘው ተዘግቷል እያሉ ያለውን ሁኔታ ያብራራሉ።
ከተማዋ ሰው አልባ መሆኗን የሚያነሱት ጎብኚዎቹ ሻይ ለመጠጣት ፈልገው በመከራ አንድ ቤት ብቻ ማግኘታቸውንም ያነሳሉ። በህይወቴ ሙሉ ሰው የማይኖርባት ከተማ ያየሁት ለዛውም የወደብ ከተማ ዛሬ ነው ይላል ከወደ ኦማን የመጣው ጎብኚ። ባህላዊም ሆነ ዘመናዊ ተሽከርካሪ መመልከት አይታሰብም። በዚህ ቪዲዮ ላይ የሚታየው ብቸኛው መኪና የጎብኚዎቹ ነው። ምጽዋ ድሮ ከአስመራ ሳይቀር ሰዎች ለመዝናናት የሄዱባት የነበረች ደማቅ ከተማ ነበረች። አሁን ፈረንጆቹ እንደሚሉት ጎስት ሲቲ ሆናለች። በቱሪስት ይጨናነቁ የነበሩት እነ ባርቶሪኖ፣ ባህር ዳላክ፣ አዱሊስ ክለብ ወዘተ ዛሬ የዝንብ መጫወቻ ሆኗል። ከአስመራ 105 ኪሎ ሜትር ርቀት ላይ የምትገኘው የቀድሞዋ ውብ ከተማም አሁን ላይ ይቺ ከሆነች 1000 ኪሎ ሜትር ገደማ የምትርቋ አሰብስ እንዴት ሆና ይሆን የሚለው የበርካቶች ጥያቄ ነው። ሰው አልባ የሆኑት የኤርትራም 10 ስፍራዎች። የቆየ ታሪክ ካላቸው ሀገራት መካከል አንዷ የሆነችው ኤርትራም አሁን ላይ ህዝቧ እየተሰደደ የነዋሪና ዜጋ እየቀረች ያለች የመናፍስት መገኛ ከሆነች ሰንበትበት ብሏል። ለመሆኑ በኤርትራ ውስጥ ሰው ጥሏቸው የሸሻቸው ዋና ዋና ስፍራዎች የትኞቹ ናቸው? 1. ቆሂቶ። በተራራማ ስፍራ ላይ የምትገኘው ቆሂቶ ያለፈውን ታሪኳን ያጣች በጨለማ የተዋጠች ስፍራ ሆና ትታያለች። ወደ ቆሂቶ አምርተው በድፍረት ስፍራውን የጎበኙ ሰዎች አስፈሪ የመናፍስት ድምጾችን እንደሚሰሙና እንኳንስ ለመኖር አንድ ቀን ለማደር በራሱ አስፈሪ መሆኗን ይተካሉ። ከአክሱም ዘመነ መንግስት ጊዜ ጀምሮ በርካታ ግንባታዎች የተገነቡባትና አሁን ላይ ታድሰው ሚሊዮን ዶላሮችን ከቱሪስት ማስገኘት የሚችሉት የቆሂቶ ከተማ የቱሪስት መስህቦች በዚህ ወቅት የድንጋይ ክምር ከመሆን ያለፈ ጠቀሜታን እየሰጡ አይገኙም። ቁጥር 2 የወደብ ከተማ ምጽዋ። በምጽዋ ከተማ ውስጥ በምሽት የሚጓዙ ሰዎች የተለየ መንፈስ ከጀርባቸው ሲከተላቸው ይሰማናል የሚል ቃልን ሰጥተው ነበር። በበርካቶች እምነትም የቀደሙ የከተማዋ ነዋሪዎች ሙት መናፍስት ከተማዋን ተቆጣጥረው እያስተዳደሯት ይገኛሉ። የባህር ዳርቻ ላይ የምትገኘው ምጽዋ ታዲያ አሁን ላይ ያለ ነዋሪ መገኘቷ የኤርትራ ኢኮኖሚ ማግኘት የሚችለውን ሚሊዮን ዶላሮች እያስቀረበትም ይገኛል። ቁጥር 3 የፊልፊል ጥብቅ ደን። በከፍተኛ ሁኔታ ከደንና ለም መሬት ጋር የተራራቀው የኤርትራ ምድር ካሉት ጥቂት ደናማ ስፍራዎች ውስጥ አንዱ የፊልፊል ጥብቅ ደን አሁን ላይ ሰው አልባ ሆኖ ይገኛል። ይህ ስፍራ ተፈጥሮን ለሚያደንቁ የተመቻቸ ስፍራ ሲሆን በአካባቢው ያለው ደንም የአካባቢውን የአየር ንብረት ለመጠበቅ እጅጉን አስፈላጊ ነው። አሁን ላይ ግን በጥብቅ ደኑ አካባቢ ምንም አይነት ነዋሪ የሌለ ሲሆን አካባቢውም እንኳንስ ለመጎብኘት በዛ ለማለፍ እንኳን አስፈሪ ሆኗል። ቁጥር 4 ከጥቅም ውጭ ሆነው የአስመራ ቲያትር። ጣሊያን በኤርትራ ውስጥ በቆየባቸው ዓመታት ውስጥ ከገነባቸው ስፍራዎች አንዱ የአስመራ ቲያትር ቤት ነው። የአስመራ ከተማ የቲያትር ቤት ከውጭ ሲታይ አሁንም ውበቱ ያልደበዘዘና ለከተማዋ ድምቀት ከሆኑ ህንጻዎች መካከል አንዱ ነው። ወደ ውስጥ ሲገባ ግን ምንም አይነት መብራትም ሆነ ብርሃን የሌለው የመጥፎ መናፍስት መገኛ ከሆነ ሰንበትበት ብሏል። ወደ ቲያትር ቤቱ ደፍረው የገቡ ሰዎችም አስጨናቂና አስፈሪ ድምጾች በቲያትር ቤት ውስጥ ይሰማሉ ይላሉ። የተረገመው የሜንደፍራ መንደር። በአንድ ወቅት ላይ በኤርትራ ከሚገኙ ትልልቅ ከተሞች መካከል አንዱ የነበረው የሜንደፍራ ከተማ አሁን ላይ ግን ከየት እንደሚመጣ በማይታወቅ አስፈሪ በሆነ የህፃናት ጩኸት ተሞልቷል። አንዳንዶች የህፃናቱ ድምጽ መጥፎ መንፈስ ነው ሲሉ፣ ሌሎች ደግሞ በሀገሪቱ ያለው ችግርና መከራ የሚያሳይ ነው እያሉ ናቸው። ቁጥር 6 የወደመው የደቀ መሐሬ የባቡር ሐዲድ። በጣሊያን ቀኝ ግዛት ወቅት የተገነባው የደቀ መሐሬ የባቡር ሐዲድ በአንዳንድ ወቅት ፈጽሞ ሊመጣ የማይችል የባቡር ድምጽ የሚሰማበት አስፈሪ ስፍራ ሆኗል። ወደዚህ አካባቢ ለጉብኝት ያመሩ ሰዎች በማይታወቅ ሁኔታ ሞተው የተገኙባቸው አጋጣሚዎችም በርካታ ናቸው። ቁጥር 7 ሚስጥራዊው የዳህላክ ምድር። የዳህላክ ደሴቶች በኤርትራ ውስጥ ካሉ እጅግ ውብ ከሚባሉ ስፍራዎች አንዱ ነው። ይህ ስፍራ ግን አሁን ላይ ነዋሪ አጥቶ የሚጎበኘው ጠፍቶ ምድረ በዳ ሆኖ ይገኛል።
በቅርቡ ወደ ስፍራው የቀኑ ሰዎች ከዳህላክ ደሴቶች ውስጥ ማታ ላይ እሳት መሳይ ፍንጥርጣሪ እየታየ መሆኑን የገለጹ ሲሆን አንዳንዶች ከስፍራው የሚወጣው እሳት የሰመጡ መርከቦች ነው የሚሉ ሲሆን ሌሎች ግን ስፍራው በመጥፎ መንፈሶች ተሞልቷል ብለው ያስባሉ። ቁጥር 8 የወደመው የከረን ሆቴል። በኤርትራ የከረን ከተማ በሚገኘው የከረን ሆቴል ያረፉ ሰዎች ከሆቴሉ ጋር ተያይዞ አስገራሚ ታሪኮችን አጋርቷል። በአንድ ወቅት ከኤርትራ ትልልቅ ሆቴሎች መካከል አንዱ የነበረው የከረን ሆቴል አሁን ላይ ባረጁና ጊዜ ባለፈባቸው ቁሶች የሚጠቀም ሲሆን በርካቶችም ወደዚህ ሆቴል ማምራትን ከ1940ዎቹ ሆቴሎች ጋር አነጻጽረው ያነሱታል። ሆቴሉን የሚጎበኙ ሰዎችም በወር ውስጥ በጣት የሚቆጠሩ ሲሆን የሀገሬውም ነዋሪ ከተማዋን ለቆ በመውጣቱ የከረን ሆቴል አሁን ላይ የቀደመውን ግርማ ሞገስ ይዞ መቀጠል አልቻለም። ቁጥር 9 እየጠፋ የሚገኘው የሰናፈ መንደር። ታሪካዊው የሰናፈ ከተማ ከዓመት ዓመት የነዋሪው ቁጥር እየቀነሰና የከተማው ትልልቅ ህንጻዎችም እየፈረሱ ይገኛል። በአንዳንድ መረጃዎች መሰረትም ሰናፈ የተሰኘች ከተማ ከዓመታት በኋላ ሙሉ ለሙሉ የመጥፋት ዕጣ ሊገጥማት ይችላል ይላሉ። ቁጥር 10 የዙላ ባህር ገብ መሬት። በሀገራት ቢሆን ለቱሪስቶች እንደገነት ይታይ የነበረው የዙላ ባህር ገብ መሬት አሁን ላይ ሙሉ ለሙሉ ወደ መጥፋቱ እያቀና ነው። ወደ ስፍራው የሚጓዙ ቱሪስቶችም ቁጥራቸው እየቀነሰ በአካባቢው ያሉ ሆቴሎችም መዘጋት ዕጣ ፈንታቸው ሆኗል። ኤርትራውያን ለምን ይሰደዳሉ? ስደት የበዛባት ሀገር። ለበርካታ ዓመታት ኤርትራን የአፍሪካዋ ሰሜን ኮሪያ እያሉ በአሉታ መግለጽ የተለመደ ሆኖ ቆይቷል። የማያኮራ የሰብአዊ መብቶች አያያዝ፣ የተቃውሞ ድምጾች አፈና፣ የመንግስት አድራጊ ፈጣሪነትና ለተቀረው ዓለም ራሷን ዘግታ የመነነች ሀገር ተደርጋ መቆጠሯ ነው ለንጽጽሩ መነሻው ሆነው። ባለስልጣናቷ ለትችቶቹም ሆነ ለሀገሪቷ የዓመታት መናኒነት እምብዛም ዕውቅና ሲሰጡት ባይስተዋልም በኤርትራ ላይ ከያቅጣጫው ተደቅነው ቆይተዋል የሚሏቸው የህልውና ስጋቶች ቅድሚያ የሚሰጧቸው ጉዳዮች ላይ ጫና ማሳረፋቸውን ይጠቅሳሉ። ይህን አምባገነናዊ ስርዓትና የግዳጅ ውትድርናን በመሸሽ በሚሊዮኖች የሚቆጠሩ ኤርትራውያን ሀገራቸውን ለቀው በጎረቤት ሀገራት በኩል አድርገው ወደ አውሮፓና አሜሪካ ተሰደዋል። በየዓመቱ በርካታ ቁጥር ያላቸው ኤርትራውያን ወጣቶች ከመካከላቸው አያሌዎቹ ወንዶች ናቸው። ድህነትን፣ ውትድርናና አፈናን ሸሽተው ወደ አውሮፓ መሰደዳቸው ይዘገባል። በአስመራ ጎዳናዎች ላይ ወጣት ወንዶች በብዛት መመልከት ያዳግታል። ሴቶች፣ ታዳጊዎችና አዛውንቶች በርከት ብሎ ይታያሉ። ለሶስት አስርት ዓመታት በስልጣን ላይ ቆዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራውያን ከፍተኛ የመብት ጥሰት እንደሚደርስባቸው የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ሪፖርት በቅርቡ ይፋ አድርጓል። ለተከታታይ ዓመታት በዓለም ላይ ካሉ ሀገራት አንጻር በሰብአዊ መብቶች አያያዝ ዝቅተኛ ደረጃ ላይ እንደምትገኝም ተገልጿል። እንደ ሪፖርተርስ ዊዛውት ቦርደርስ መረጃም ኤርትራ በፕሬስ ነጻነት ረገድም ከዓለም ሀገራት በመጨረሻ ደረጃ ላይ ትገኛለች። የተባበሩት መንግስታት ድርጅት በ2022 ባወጣው የሰብአዊ ልማት ደረጃም ኤርትራ ከ183 ሀገራት መካከል 175ኛ ሆናለች። ፕሬዝዳንቱ ተቃውሞን በኃይል በማፈን ተቃዋሚዎችን ያለ ፍርድ በማሰርና በአስፈሪ ሁኔታ ውስጥ ለብዙ አስርተ ዓመታት በማቆየት ይከሰሳሉ። የመንግስታቱ ድርጅት የኤርትራን ብሔራዊ አገልግሎት ስርዓት ኤርትራውያንን ለዕድሜ ልክ ውትድርና ወይም ለግዳጅ ስራ የሚዳርግ መሆኑን በመጥቀስ ከባርነት ጋር እዚ ሁሉ ንሪኦ ዘለና ናይ ጣልያን ስራሓት እዩ። ነዚ ናይ ጣልያን ስራሓት ግደፍ ሞ ክህነፅ ካልእ ዝተፈንቀለ ማዕጾ ዝወደቀ መንደቕ ክትሃንፁ ከማን ኣይከኣለካ። ትሪኦ ኣለኹም ማይ ጃሕጃሕ ዝነበረ ማይ ካሕካሕ ቀይርዎ። ንሕና ዝነበረና ይሕዲግና ጎደናታት ረእይዎ ትራሽ መሲሉ ኣብ ኩናት ዝነበረት ሃገር መሲሉ እዚ ሁሉ ጣልያን ሰርሖ መንገዲ ባቡር ድዩ ተለፈሪካ ዲገለ ብሙሉ እዩ ኣስኢንና። 300 ዝኣክል ትካላት ፋብሪካታት ዝነበረ ብሙሉ ይዕኒልና። ስለዚ ኢሳያስ ብዕላማ ዘዕንዋ ዘሎ ዓዲ እዩ። እዚ በዘይ ኩናት ዝባደመ ዝፈረሰ ዓዲ እዩ። ባፅዕ ናይ ቱሪስት ቦታ ክኸውን ዝግብኦ ኣብ ዓለም ትዝበለፀ ቦታ ስትራቴጂካዊ መስሕብ ናይ ቱሪስት ኮይኑ ማእልያ ደብል ቢልዮናት ኢንካም ክንገብረሉ ዝግባአና በቃ ኣባዲምዎ ብዕላማ ወዲ ሃገር ወዲ ዓዲ ኣሳዲድዎ። በዓል ጎርጉሱምን ካልኦትን በዓል ወዲ በካሮ ክንደይ ኢንቨስት ገብሮ ዝነበሩ ኣጥፊእዎ ኣብ ደገ መፂኦም ሂወቶም ከጥፍኡ ገይርዎ። ሕጂ እታ ኤርትራ ብጉህዶ ዓንያ እንዳረኣኻያ ዝድግፍ ኤርትራዊ ክርከባ ይግባአኒ። ግን ዘሕዝነካ ነገር እዚ እዩ።
إزاي تزحزنك أنا جر مالتي كذا جر ما كم زي أوتوبسات كندي أوتوبسات كل محجز نبرة قال مالس عقات عمي ذكر أبي لو ما أبزي تخطط على تموف ولا أبزي زر إيوا سمعوا ما بزيع أبزا موفي تتصبي از نمرك أوتوبس كده حنايت أتودونجا أنا عنك سمع دونجا مباتي معرف وي أنت سوسنا قالي أي ورق عندي دا أودي قكي نايتي تفلتي ما بينا دين زان تدوي لكرا يترفنا عايشة المحازة خطات رسعي حجبالي تخلق نزل خنت أي قلت في لا تحبي للكمل هسه قبر كذا قالي أبتحي وعلك سحيت أنا أبتحي كتكري لحن بعليك خيدي وأنت ماما أنا خلق نسخت كري